ሰላም ጤና ይስጥልኝ ውድ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የአውሮፓ ሀያላን ክለቦች አዳዲስ ተጫዋቾችን ለማስፈረም የሚያደርጉት ፉክክር አሁንም እየቀጠለ ሲሆን በተለይም ደግሞ በጉጉት ሲጠበቅ የነበረው የቪኒሲየስ ጁኒየርና የአርሰናል የዝውውር ጉዳይ መቋጫውን አግኝቷል። በዝርዝር የማቀርብላችሁ ይሆናል። አብራችሁ ቆዩ። መሐመድ ሳላህ በነጻ ዝውውር የቱርኩን ክለብ ትራብዞንስፖር ተቀላቅሏል። ባለፈው የውድድር ዓመት ከሊቨርፑል ጋር ጥሩ ጊዜ ማሳለፍ ያልቻለው የ34 ዓመቱ የፈረኖቹ ንጉስ በውድድር ዓመቱ መጨረሻ ከክለቡ ጋር መለያየቱ ይታወሳል። በሳውዲ ፕሮ ሊግ ክለቦች ሲፈለግ የነበረው ተጫዋቹ ቀጣይ መዳረሻውን ትራብዞንስፖር በማድረግ ለቱርኩ ክለብ የ2 ዓመት ውል ፈርሟል። ወደ ሳውዲ ፕሮ ሊግ ሊያመራ እንደሚችል ሲጠበቅ የነበረው ሳላህ ቱርክን ምርጫው ማድረጉ አነጋጋሪ ሆኗል። ባየር ሊቨርኩሰን አርጀንቲናዊን ተከላካይ ፋኩንዶ ሜዲናን ለማስፈረም ሙሉ ስምምነት ላይ ደርሷል። ስምምነቱ ቦነሶችን ጨምሮ 25 ሚሊዮን ዩሮ መሆኑ ተገልጿል። ተጫዋቹም የክለቡን ጥያቄ ተቀብሎ ወደ ጀርመን በቅርቡ ለሕክምና ምርመራና ውሉን ለመፈረም ይጓዛል። ባየር ሊቨርኩሰን በአዲሱ የውድድር ዘመን ተከላካይ መስመሩን በጠንካራ ዝውውር እያጠናከረ ነው ሲል ፋብሪዚዮ ሮማኖ ዘግቧል። ቪኒሲየስ ጁኒየር በሪያል ማድሪድ ለተጨማሪ 6 ዓመታት ለመቆየት ተስማምቷል። ብራዚላዊ የሪያል ማድሪድ ኮከብ ቪኒሲየስ ጁኒየር በክለቡ ለተጨማሪ ዓመታት ለመቆየት የሚያስችለውን አዲስ ውል ለመፈረም መስማማቱን ዘ አትሌቲክ ዘግቧል። የቀረበለት አዲስ ውል በክለቡ የወደፊት ፕሮጀክት ውስጥ ያለውን ከፍተኛ ዋጋና አስፈላጊነት የሚመጥን መሆኑ ተገልጿል። አርሰናል ቪኒሲየስ ጁኒየርን የዝውውር ኢላማው ቁጥር 1 አድርጎት የነበረ ቢሆንም የ26 ዓመቱ አጥቂ ግን በሳንቲያጎ በርናባው መቆየት መርጧል። ቪኒሲየስ ጁኒየር በ2018 ማድሪድን ከተቀላቀለ በኋላ በ375 ጨዋታዎች 128 ግቦችንና 100 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በቆይታውም 3 የላሊጋና 2 የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሸንፏል። ሪያል ማድሪድ በክረምቱ የዝውውር መስኮት እንደ በርናንዶ ሲልቫ፣ ማርክ ኩኩሬላና ኢብራሂማ ኮናቴ ያሉ ተጫዋቾችን በማስፈረም ስብስቡን እያጠናከረ ሲሆን የቪኒሲየስ ጁኒየር እስከ 2032 የሚያቆየውን ውል ማደሱንም ለክለቡ ቀጣይ ስኬት እንደ ዋነኛ እርምጃ ተወስዷል። የሮድሪ ምርጫ ከሪያል ማድሪድ ይልቅ ባርሴሎናን መቀላቀል ሲሆን ማንቸስተር ሲቲም ሆነ ሪያል ማድሪድ የተጫዋቹን አቋም ያውቁት ነበር። ባርሴሎና በመሃል ተጫዋቹ ላይ ለረጅም ጊዜ የቆየ ፍላጎት የነበረው ሲሆን ፍሬንኪ ዲዮንግ ጉዳት ከደረሰበት በኋላ ለተባባሰው ባርሴሎና ሮድሪ ለሃንሲ ፍሊክ ስርዓት ተስማሚ እንደሚሆን ያምናሉ። ተጫዋቹ በበኩሉ በባርሴሎና የአጨዋወት ዘይቤ እንደሚመቸው ይሰማዋል። ማንቸስተር ሲቲ ከ60 እስከ 70 ሚሊዮን ዩሮ አካባቢ የሚፈልግ ሲሆን ሮድሪ በባርሴሎና በአመት 30 ሚሊዮን ዩሮ ደሞዝ የሚያገኝ ሲሆን የ4 ዓመት ኮንትራት ለመፈረም መቃረቡን ፋብሪዚዮ ሮማኖ ዘግቧል። የአጥቂ መስመሩን ለማጠናከር እቅድ የያዘው ማንቸስተር ዩናይትድ አሁን ደግሞ የሻካታር ዶኔስኩን የ20 ዓመት ብራዚላዊ አጥቂ ካዋ ኤልያስን ለመመልከት ስካውቶችን መላኩ ታውቋል። የማንቸስተር ዩናይትድ የስካውቲንግ ቡድን የተጫዋቹን ብቃት በቅርብ ተከታትሎ እጅግ አስደናቂ የሆነ አዎንታዊ ሪፖርት ይዞ የተመለሰ ሲሆን ሻካታር ዶኔስክ 30 ሚሊዮን ፓውንድ የዝውውር ዋጋ ለጥፎበታል። ይህንን የወደፊት ኮከብ ለማስፈረም ማንቸስተር ዩናይትድ ብቻ ሳይሆን የፕሪሚየር ሊጉ ተፎካካሪ አርሰናል፣ የጣሊያኑ ኤሲ ሚላን እና የፖርቹጋሉ ፖርቶ የራሳቸውን ስካውቶች በመላክ የተጫዋቹን ፈጣን እድገት በቅርብ እየተከታተሉ ይገኛሉ። ማንቸስተር ዩናይትድ በ30 ሚሊዮን ፓውንድ በሚገመተው በዚህ የብራዚላዊ አጥቂ ዝውውር ላይ ከባድ ፉክክር ቢጠብቀውም የ20 ዓመቱን የግማሽን ወደ ኦልትራፎርድ ለማምጣት እንቅስቃሴውን አጠናክሮ ቀጥሏል። ቶተንሃም ሆትስፐር ሮሜሮን ለአርሰናል መሸጥ እንደማይፈልግ አሳውቋል። አርሰናል አርጀንቲናዊውን የቶተንሃም ሆትስፐር ተከላካይ ክርስቲያን ሮሜሮን የማስፈረም ፍላጎት እንደነበረው የተገለጸ ሲሆን ቶተንሃም በበኩሉ ተጫዋቹን ለሰሜን ለንደኑ ተቀናቃኛቸው ለመሸጥ ፈቃደኛ አለመሆናቸው እየተነገረ ሲሆን አርሰናል በበኩሉ አሁንም የኋላ መስመሩን ለማጠናከር እንቅስቃሴ እያደረገ መሆኑን ዘ አትሌቲክ ዘግቧል። በሌላ በኩል አትሌቲኮ ማድሪድ ሮሜሮን ለማስፈረም በዚህ ክረምት በድጋሚ ፍላጎት አሳይቷል። አርጀንቲናዊ ተከላካይ ሮሜሮ ቀጣይ መዳረሻው አትሌቲኮ ማድሪድ ወይም ኢንተር ሚላን ሊሆን እንደሚችል ተዘግቧል።
ማንቸስተር ዩናይትድ ኮሎምቢያውን ወጣት የተከላካይ አማካኝ ክርስቲያን ኦሮስኮ አስፈርሟል። ማንቸስተር ዩናይትድ ተጫዋቹን ከዚህ በፊት የቅድመ ኮንትራት አስፈርሞት እንደነበር ይታወሳል። ተጫዋቹ አሁን ላይ 18 ዓመት የሞላው መሆኑን ተከትሎ በይፋ ማንቸስተር ዩናይትድን ተቀላቅሏል። ኦሮስኮ ባለፈው ዓመት የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድንን በአምበልነት እየመራ ለደቡብ አሜሪካ ሻምፒዮንሺፕ ፍጻሜ አድርሷል። በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረው ካርሎስ ባሊባ ከባድ ጉዳት ገጥሞታል። የብራይተኑ አማካኝ ካርሎስ ባሊባ በቅድመ ውድድር ዝግጅት ወቅት የቁርጭምጭሚት ጉዳት እንዳጋጠመው ተገልጿል። በዚህ ምክንያት ባሊባ የውድድር ዘመኑ መጀመሪያ እንደሚያመልጠው የተገለጸ ሲሆን ተጫዋቹ የገጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቅ እንዳልሆነም ተዘግቧል። ይሁን እንጂ ካርሎስ ባሊባ በቅርብ ወደ ሜዳ ላይመለስ እንደሚችል ዘ አትሌቲክ ዘግቧል። ትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች በሳምንቱ መጨረሻ የሚያደርጓቸው የወዳጅነት ጨዋታዎች ይጠበቃሉ። በዚህ መሰረት ቅዳሜ 9 ሰዓት ቼልሲ ከኤሲ ሚላን፣ ቅዳሜ ምሽት 12 ሰዓት ማንቸስተር ዩናይትድ ከፒኤስጂ፣ እሁድ ቀን 8 ሰዓት ማንቸስተር ሲቲ ከአትሌቲኮ ማድሪድ፣ ቀን 10 ሰዓት አርሰናል ከቦርሻ ዶርትሙንድ እንዲሁም ቀን 10 ሰዓት ከ30 ሊቨርፑል ከሞናኮ የሚያደርጉት ጨዋታ የሚጠበቅ ይሆናል። ክቡራን የሐሴ ስፖርት አድማጮች ለዛሬ ያዝናቸው የስፖርት መረጃዎቻችን እነዚህ ነበሩ። ቸር ተመኘን።